በፍርድ ቤት ሄዶ ተፋቶ እቃ ተከፋፍሎ ሰው ተመልሶ ተጋብቶ አይተንና ነገ ብትታረቅ ራሱ እኔ እንጃ እኔ ተቃቅፈ ምተኛ ራሱ አይመስለኝም። ከየት ነው የምታመጣቸው? እሺ ታዲያ እንዴ የተመረጠ አሁን መንግስት ራሱ አያውቃቸውም። አሁን እነዚህ ህዝብ ቤት ቆጠራ ላይ የሚችል ነገር አንድ ሰው በትዳር ውስጥ ገብቶ ዋናና ትልቁ ትርፉ ምንድነው? ልጅ ነው አይደል? ገና ያልጀመራችሁትን ትዳር ዋጋ ከፍለ ማስቀጠል ሲጠበቅብህ እንደ ወንድ አንተና አባወራ የሚስት ራስ ነህ አይደለ? ስለዚህ ሊደር ነህ፣ ፕሮቴክተር ነህ፣ ብዙ ነገር ነህ። አንድ ድርጅት ሊደር ከሌለው የትም መድረስ አይችልም አይደል? ስለዚህ አንተ ሊደር መሆን በሚጠበቅብህ ቦታ ላይ በሚስት ድካም ላይ መቆም ሲጠበቅብህ ለምንድን ነው ይሄን ነገር እንዲፈርስ ይሄን ነገር ማስተካከል ያልፈለግከው? ወይስ ከካሜራ ጀርባ ድንገት ያደረግከው ነገር ሊኖር ይችላል? ሁሉም ነገር ካሜራ ላይ አይመጣም። ወይስ እኛ ማናውቀው ነገር አለ? ምክንያቱም አላችሁ የተፈጠረው ነገር ሲምፕል እና ቀላል ነው። እኔ በትዳሬ ውስጥ ብዙ ነገር ዋጋ ከፍያለሁ በዚህ በትንሽ ጊዜ ውስጥ። የእናንተን ሳይሆን ግን እንዴ ምን ሆነዋል እስክል ድረስ ይሄንን እስኪ ግልጽ አድርገህ እንድትነግረኝ ፈልጋለሁ። ያው ምናልባት አብዛኛው ነገሮች የኛ ላይፍ ካየክ እስከዛሬ የተደበቀ ነገር የለም፣ ካንተም የተደበቀ ነገር የለም፣ ከሚዲያም ከኦዲየንስም የተደበቀ ነገር የለም። አብዛኛው ነገሮች ከስር ጀምሮ ዛሬ ላይ እስካለንበት ድረስ እያየው የመጣው ነገር ነው ብዬ አስባለሁኝ። ከዛ ባለፈ ደግሞ እኔና የሩታ ጉዳይ አሁን ላይ እንደምታየውም ነው ቪዲዮ ላይ ማለት ነውና እኔና እሱ አንድ ላይ ማረለንም ከዚህም በኋላ አንድ ላይ የምንሆንባቸው መንገዶች አይኖሩም እውነት ለመናገር ማለት ነው። አብሮ ላይ መኖር ምናምን ነገሮች ትንሽ ይከብዳል። ግን ደግሞ በሰላማዊ መንገድ ሁለታችን መሀል ላይ የተፈጠረው ልጅ ለማሳደግ እንደ ግዴታ ስላለብን ኃላፊነት ፈጣሪ ለኛ ይሄንን ልጅ ኃላፊነት ሲሰጠን ግዴታችንም ጭምር ነው የማሳደግ ማለት ነውና ተስማምተን የማሳደግ እንትናችንን እንወጣለን። ከዛ ባለፈ ግን አብሮ መኖር ምናምን የሚባሉ ነገሮች ትንሽ ይከብዳሉ። አሁንም ላይ እኔ ባለሁበት ውሳኔ ምንድነው ትንሽ መረጋጋት ነው የምፈልገው በምንም አይነት መንገድ ማለት ነው። ሰላም ሆኜ ተረጋግቼ ነገ ከነገ ወዲያ የሚቀጥል ይሆናል ትዳር ምናምን የሚባሉት ነገሮች ማለት ነው። አንዳንድ ጊዜ ያው በልጅነት ሳታስበው አንዳንድ ነገሮች ላይ ወሰነ ትገባለህ ወይ ብዙ ነገሮች ያስገድዱሃል፣ ትፈጥንበታለህ በቃ። ግን ያው ፈጥነህ ደግሞ እንድትገባ የሚያደርግ እንደው ፍሬው ቲዩብ እና እንግዲህ ማይክል ጃክሰን ተገናኝተዋል። እኔ ግን ቤተሰብ በጣም ያሳቀኝ ማለት ነው። ፍሬውዬ ምን አስበህ ነው እንዴ ርቀታችሁን ኮረና እኮ ያለን የመሰለኝ ስትገናኙ ማለት ነውና ቆንጆ ሴቶች መንግስቱም አላገኘም። ከየት ነው የምታገኛቸው? ይሄ ጥያቄ እኔ በጣም ደስ ብሎኛል። እውነት ነው። ይሄንን ያህል ተሰዳድባችሁ ይሄንን ያህል ብላችሁ እንዴት ነው አብራችሁ የምትተኙት? የፍሬው ጥያቄ ወሳኝ የሆኑ ጥያቄዎች ናቸውና በጣም ማይክል ጃክሰን ደግሞ አክብርኸው ፍሬውን ስለተገናኘህልን በጣም ነው የምናመሰግን። የኛ ሰው አክባሪ ወንድም ማለት ነው። እንደዚህ ነው ወንድሞቻችንን ስታበረታታ፣ ወጣ ያለ ሰው ስታበረታታ ደስ ይላልና እነ ትክክል መልካም የመቃጠል ዘመን ዜድዬ ፍሬውና አብርሽ ተገናኙ ነው ወይ የምትዩ ምናምን ለምትለው ይኸው ተገናኙ። አብርሃም ግን እኔ ማለት ካፌ ምናምን ነበር የጠበኩ፣ ግን እዚህ የሆነ ነገር እንዲ ማይክል ጃክሰን እኮ ፈርቷል መነጽር ለብሶ ምናምን። አራራ የኔ ማይክል ጃክሰን ማመቸም አይፈራምና ፍሬውዬ በቃ ኢንተርቪው ያደራረግ ምናምን ደስ ይላል። ግን አንዳንዴ ትላልቅ ዩቲዩበሮች ጋር ስትገናኝ አንተም ፌመስ ነህ፣ ትላልቅ ዩቲዩበሮች ጋር ስትገናኝ ግን ካሜራውን ጥርት ያለ አድርገው በቃ የሆነ ቦክሰኛ ምናምን ሆነ ቅረብባቸው። አሁን እንደዚህ እኮ የሆነ ቦክሰኛ መሆን ነበረብህና እንኳንም ማገኘው ብያለሁኝ ቤተሰብዬ። እንግዲህ እንደዛ በቃ አስደንጋጭ ነገር ነው ፍሬውና እሱ መገናኘቱ። አብርሽ በጣም ብዙ ተችቶታል። ምክንያቱም ቢተቸ ሰው ነው አያችሁ ይገናኛል። ለአንዳንድ ተሳዳቢዎች ነው ይድረሳችሁ ይሄ መልእክት። ለማንኛውም ፍሬው ላይክ ሼር ሰብስክራይብ አድርጉት ማለት ነው። እኔንም ላይክ ሼር ሰብስክራይብ አድርጉኝ። ከኔም ጋር እንገናኛለን መቼ በቅ